ይሄን ዋናቸው እንዳይፈልጋሉ ወንድሜ ብሔር ብሔረሰቦችን አዲስ አበባ የማናት የሚል ጥያቄ እየጠየቋቸው ነበር። መጀመሪያ ኦሮሞን ሲጠይቁት እኮ ምንም ማከራከር ነገር የለም አዲስ አበባ ያለችው የኦሮሚያ እምብርት ላይ ነው። ቢኒያም መቅዶኒያ ሌባ ነው። እንዴት ሌባ እንደሆነ በማስረጃና በመረጃ ዛሬ ነግራችኋለሁ። ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በጣም ምርጥ ቪዲዮዎች አሉ። በጣም ትስቃላችሁ ብዬ አስባለሁ። አዝናኝ አስተማሪ ቪዲዮዎች አሉ። መነጋገሪያ ጉዳዮች ላይ ደግሞ ሐሳባችሁን እንደተጠበቀ ቪዲዮ ላይክ አድርጉ፣ ሰብስክራይብ ምናምን አድርጉ። ወደ ቪዲዮ እንሂድ። ሀበሻ ዜብራ ላይ እየተሻገረ ቶሎ በል ስትለው ቅርፍፍ እያለ ምን ይላል መሰላችሁ? ቢቀጨኝ እኮ ጥፋተኛ እሱ። የመንግስት ሰራተኛ ስንት ዓመት ቢሰራ ነው የራሱ ቤትና መኪና የሚኖረው? እንደ ስራው ይለያል። ለምሳሌ ጠዋት ጉምሩክ ከተቀጠርክ ከሰዓት የራስ ቤት ይኖራል። የኑሮ ውድነት እንዴት ነው? ፋዘር እንቁላል በ30 ብር ገዝቶ ቅርፊቱን አጣሉት፣ ምሳ ፍርፍር ይሰራበታል ይላል። ይቺ ቲማቲም ስንት ናት? 50 ብር። ሂድ ንፍጣ እራት ልትሰራባት እንጂ ፊልም ልትሰራባት የፈለኳት መሰለክ እንዴ? ይህን ሁሉ ዘይት የምትገዛበትን ገንዘብ ከየት አመጣ ነገር? ገንዘቡን እንደሰረክ እናውቃለን። ለመጀመሪያ ጊዜ በአዲስ አበባ ከተማ የብር ዝናብ እየዘነበ ሲሆን ሁሉም የቻለውን ያህል ለመሰብሰብ እየተሻማ ነው። ልጅ አባት ጠዋት ቅዳሴ ገብቶ ከሰዓት መስጊድ ሰግዶ አሁን ደግሞ እዩ ጭፋ ጋር ሊጸልይ ሄዷል። ወይኔ የጆኒ ማኛ ልጅ ነኝ ማለት እናት ወድ መመለስ ትፈልጋለህ? አልፈልግም። ማታ እየገባ የምትወጋኝ የነበረው ይበቃኛል። ኧረ ተው። የሜትሪክ ተፈታኞች ብርሃኑን ያስወደቀን እያሉ ነው። መላጣው ላይ ቆመው ነው እንዴ ተፈተኑት? እንዴት ነው? እዚያ ጥግ ላይ እየተቀመጥከው ልጅ? አቤት ቲቸር። ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባት ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል፣ አባት አስተማሪ ነበር። እንጃ ያ ነበር የሚረግጠኝ። ስፖርት ሊያስተራም እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያጠፋት። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀረው ብቻ ነበር። አታዩም ፊቴን? እንዴ ቲቸር፣ እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለሞኔ ቢስትራ ዘርጋ? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ልትደፍረኝ ነው አንተ ቢስትራ የምትሰራው? ለሞኔ ስንት ቁጥር? 8 ቁጥር። ተው ጭራሽ 8 ቁጥር ናውጣ ተንበርክ። እንዴ ቲቸር፣ ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳት እንደ በቆሎ ነው የምፈለፍል። የጋና ዋና ከተማ ማን ናት? ጋና ዋና ከተማ አክራ። እሺ ማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳስተኝ ነው ቲቸር፣ አንድ አህጉር ነው። እሺ ነው በውስጥ ምን እያሰብኩ ነው? እንዴት ቲቸር፣ እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራቀቅ ስለ ውስጥ ምቀት መሆኑ ነው የሚያነቡት። የማይመልሱታል። ታመንተ ቤት እስኪ ዝም ብለሽ ምን እያሰብክ ይመስልሻል? ገምጪ። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቢሮ ነኝና በደንብ አስረዳሻለሁ። ምን እንደማስ ስለኔና ማለቴ ስለ ትምህርቱ። እሺ አንተ ተነስካ። ቆይ እኔ ምን አጠፋው? ምን በላት መልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ልጅ ይርቃት ወይ ምችልጅ እና አይመለከትኝ የሚመር አባታናባ ደሞ ንገረው ለአባት በቀዳዱ ብሎን ይበል። ኤው በብቲ ድረብቶች ሲስተም ያናበራሽታል። አሁን ሲኮረክሩኝ ያለክፋን እንዴ እና አንዱ ለአምሪካ በብቲ ነምረክ በብቲ ረግጦ ሲስተሜን አበላሽቶታል። ሲኮረክሩኝ ያለክሳለሁ። አልሰቅም። ሌላ ታሪክ ውስጥ ነው ንግግር። አዳር ስንት ነው አላት። ፋሚሊ $50 ነው ማስከፈሉ በሰዓት አለች። እሺ ለ10 ዓመት ልገዛሽ ፈልጋለች። እውነትህን ነው አለች። በሚሊዮኖች ከፍልሻለሁ በጥሬው አላት። በልብ አንጠልጣይ ፍቅር ታሪክ ነው የተመለስነው። ፋሚሊ ሲኒማ ቤት ገብተው እየተዝናኑ ነው የሚገኙት። በጣም እየተደሰቱ ጥሩ ጊዜ እያሳለፉ እንደሆነ ከአይናቸው መረዳት ይችላሉ። እኔ አይንባሏ ቀለበት አሰረላት። እውነተኛ ፍቅር መምጫ አይታወቅም። ፋሚሊ በገንዘብ ቢመስለንም ግን አንዳንዴ እውነተኛ ፍቅር ወደኛ ይመጣል። ይሄንንም ማሳያ እነዚህ ሁለት ጥንዶች ናቸው። አረገዘችለት ፋሚሊ ማን ነው ጠው ወያለው አፈንዝጋ አነቡ ተወለደ። ልጁም አደገ። እማዬ ያለ እንዴት ነው ልጅ የሚወለድ? አትጠራርልኝ ተይ ቁጫጭ ከሰማይ ነው አንተ የምትመጣው ከወፎች በጣም ነው የምታምረው። ብቻ ደስ የሚል ነገር ነው አለችው። ተያዩ ፋሚሊ አፈቅርሃለሁ ተባባሉ። በኋላ አላርም ጮኸ። ምን ይሄ ነው? ነጋ ማለት ነው ፋሚሊ። ሲነጋ ነው አላርም የሚጮኸው። 10 ዓመቱ ሞልቷል። ሊሄድ ነው አለች። ገረሶራት ልጅ ወልደሻል እኮ አትገባውም። እንደው ሂጂ አንቺ ለጎዳ ነው የምትሆኚው አንቺ ሂጂ። ከወለደች በኋላ እሺ ፈርስት ዴት ላይ ስትበላሽ ተጫዋች እንዴ ምን አይነት ወንድ ትወጃለሽ? እኔ ዳንሰኛው እንደወዳለሁ።
እኔ በጣም ነው ዳንስ ነው ነገራችን ላይ ይችላል በነገራችን እንድ ይሄ አንደኛ የራሴ ክሬቲቪቲ ነገራችን ላይ እንዲህ ምልባት ፓርት ያቺ ምልባት አለች Oh my god እና ሌላስ ምን ትችላለህ? ምንም ይችላል። እኔ ገጣሚ ይመቸኛል። አርት ውስጥ የፍቅርሽ ወለላ እንዴ አንቺ አንኮላ የሚለውን ግጥሜን ብትሰሚው እኔ ራሱ ሁሌ ስሰማው በጣም የኔ ጣዝማማር ትገጥሜለህ ወደዚህ ማልቀኝ እንደዛ ሳይሆን ያው አርት ውስጥ ስለ ሙዚቃ ምናምን የሚችል ሰው ነው እንጂ ያው አሁን ያልካቸው ምናምን የኔ አበባ ነሽ የኔ አበባ 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 አንተ ትምር ጥበብ ነህ። yes ለአርት የተፈጠርኩ ሰው ነኝ እኔ የሚገርምሽ አይደለ እና አበባ እርግጠኛ ነኝ ጥበበቁም ከቀበረቻቸው መካከል አንተው የምትችለው አንተ ስለ ፍቅር አትጫወትም ተው እንጂ። እሺ አብሮ አደግህን ዶክተር ሆኖ ስታገኘው እሺ አረ ደግፉት አይዞን ወንድሜ አይዞን ና ወንድሜ እባክህ አይዞን እንዴ ወንድም አገኝ ታምሩ ወይ ምን ገጠመ? ወይኔ ነው ፈጣሪ ነው ያከልኝ አብሮ አደገ ምን እባክህ ግንበኛ እንደሆንኩ ታውቃለህ? አዎ ቴክኒክና ሙያ ተመረዛ እንደገባ ስምቻለሁ። ምን አዲስ ሄደ ነበር ረዳት ቀጥሬ ሙሉ ብሎክ ትግሬ ያለቀቀብኝ መሰለህ ተቆርጧል እኮ ነው ማለት አይዞህ እኔ ያለው ታውቃቸው እኮ ነርሷን ዶክተሯን አስቀድሙ ይባላል። እኔ ያለው ደሞ ነጭ አለበሱ ምን ሰገራ ለማመላለስ ነጭ ለማመላለስ እንደ ዶክተር እኩል ትሪት ማድረግ ጀመሩ ማለት በጣም አሪፍ ግን እባክህ ነገር አስቀድም። እኔ ነኝ ዶክተሩ እኔ ነኝ ትሪት ማድረግ ምንድነው ሰገራ ለማመላለስ አንተ ነህ? አዎ እኔ ነኝ ትሪት ማድረግ ና እሺ ቆይ ጤነኛ ነው አላመንከኝ ምንም አልሆነችም። ጀለስ ሞራል ሆነ እንዳይሆን በኋላ እንዳይነሳበት ተመልሶ ሞራል ሆኛ አይደለም የሰው ልጅ በሁለት መንገድ ይደናል። አንድ እንዳልከው ትሪት ተደርጎ ታክሞ፣ ሁለተኛ ደግሞ ደንግጦ ዶክተር ነኝ አልክ ደነገጥኩ ለቀቀች ደነገጠው እንደምታየው ነው። ስማ ሰፈር ውስጥ ጩጬ እያለ እናትና አባቶቻችን ካልተማራችሁ ዋ ልክ እንደበላቸው ልጅ ታምሩ አለት ራሱ ናችሁ ነው የምትቀሩት ተብሎ ምሳሌ የሚሰጥብህ ልጅ ካላከምኩ ጭራሽ ዶክተሩ አቆይ እንዴት ነው የምታስበው? የሰው ልጅ ተምሮ የማይለወጥ ነው እንደሚመስለችው? እኔ እናንተ ከተገናኘን እኮ 10 ዓመት አልፎታል። 10 ዓመት አልፎታል፣ ግን የሚለወጥ ሰው ያስታውቅ ነበር። አንተ ደግሞ ፍንጭ ራሱ አትሰጥም ነበር ወደ ታች እንጂ ወደ ላይ እንኳን የምትሆን አይመስለኝም። በጭራሽ እንዲህ ከሞከር ካይጥ ላይ ዝንጀሮ ላይ አብሮ አደገ ላይ እኔ ላይ ልትሞክር ወንድም አገኝ ላይ ሙሉ የዛ ሰፈር ሰዎች ማይሙች ናችሁ። ያንተኛው ደግሞ ተለየብኝ። አህያ ኢዲየት አደል ኢዲየትና አህያውኝ በህይወት ልቆይ ተው እንጂ ልታከም እኔን ወይኔ ይመች ሚኒስትሩ ድንገተኛ ወዳደቅ ብዙዎችን እያነጋገረ ይገኛል። መረጃ እንደሆነ ግልጽ አድርጌ ልንገራችሁ። የጠቅላይ ሚኒስትሩ ለታሪክ ይያዝልኝ ያሉበት ድንገተኛ አጋጣሚ ብዙዎችን እያነጋገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ በገጠር አካባቢ በሚገኙ ወራጃዋ ላይ ሲሻገሩ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ መድረኮች ላይ ከፍተኛ ትኩረትን እየሳበ ይገኛል። ጠቅላይ ሚኒስትሩ እንግዲህ ውሃውን ለመሻገር ሲሞክሩ ድንገት ሚዛናቸው ስተው የወደቁ ሲሆን ይህም አጋጣሚ በቪዲዮ ላይ በግልጽ ሰፍሯል። ክስተቱ በሰዎች ዘንድ እንደ ቀላልና ሰዋዊ አጋጣሚ ተወሰደ ሲሆን በዲጂታል መድረኮች ላይ ከፍተኛ የሆነ ትኩረትና መነጋገሪያ የሆነ ይገኛል። በዚህ ቪዲዮ ላይ እናንተ ምን ታዘባችሁ? ምን ተረዳችሁ? ሀሳባችሁን በኮሜንት መስጫው ላይ አስቀምጡ። በቃ እንደዚህ ክስተቶችን ማስቀመጣቸው በጣም ደስ ይላል። በስራ አጋጣሚ ሄዱበት ነው። ያው ለሳቸው በጣም አሪፍ አጋጣሚ ነው። ለኛ ግን ለጊዜው ስቀንበታል። ስለ ፖለቲካ ለማውራት አይደለምና አንዱ ስለ ብሔር አዲስ አበባ የማናት ብሎ ኢንተርቪው ያደርጋል። ይሄው ሰሙት። ብሔር ብሔረሰቦችን አዲስ አበባ የማናት የሚል ጥያቄ እየጠየቋቸው ነበር። መጀመሪያ ኦሮሞዎች ጠይቁት እኮ ምንም ማከራከር ነገር የለም። አዲስ አበባ ያለችው የኦሮሚያ እምብርት ላይ ነው ያለችው። ሎኬሽኑ ሁሉ ነገር ማየት ትችላላችሁ። አዲስ አበባ ደግሞ መጀመሪያም የነበረችበት ቦታም ጭምር መሆኗን ጂኦግራፊካል ዲስትሪቢዩሽን ራሱ ይናገራል። ከዛ አማራውን ጠይቁት አረግኝ ምንም የሚያከራክር ነገር አለው? አዲስ አበባ እኮ መግባቱ በፊት እኮ አንዲት ክፍለ ከተማ ነበረች አይደለም? ያስፋፋት ያሳደጋት ሆነ ያላት እኮ። ስለዚህ አዲስ አበባ ናታ። ከዛ ትግራዋዩም ደግሞ ሲጠይቁት ጊዜ ዋይ ለአዲስ አበባ አሁን ከኢህአዴግ መንግስት መግባት በፊት አዲስ አበባ ለከተማና ለገጠሩ ላይ ተሚያቅሳለ እንዴ? ለዚህ ለሶመነር ያካስ መሰለ እኮ ትግራይ መንግስት እኮ ነው አይደለም እንዴ? ህወሓት ነው አይደለም እንዴ? ስለዚህ አዲስ አበባ አይናታል።
ከዛ በኋላ ጉራጌውን የማና ሲሉ አዲስ አበባ ነው ተከራይ ከሆንክ ክራይ ውስጥ ከፈል ድረስ ያንተ ነው ማሪ ኮንክ ደግሞ ቤት ፈርሶ ጋይዳ ድረስ ያንተ ነው ቆንጆ እረፍ ምን ትመስላለች እኛ ከሰፈራችን የት ነው ምን ይመስላሉ እንዴት ነው የሚያረጋቸው ሲያስጠሉ በእናታችሁ እረፍ ምን ትመስላለች ወገብሽን ይቀንጥሷው እንዴት ነው የሚያረጋት ዳንስ ችለሽ ሞተሻል ማለት ነበር ምን ትመስላለች አስጠሊታ አሁን እቺ ቻናዱ እነዚህ አራምላኪ ወይኔ አራምላኪ ለኔ የምትሆን አንድ ሴት ጠፍታ ነው አሁን እነዚህ የሚቀልዱብኝ ወይኔ አራምላኪ እኔ ግራጎኔት ነው ያለው እስከመቼ እንደዚህ ችግር የለም እሺ ቆይ ለኔም ቀናለ አሳያችኋለሁ አስቸኳይ የጥንቃቄ መልእክት ልንገራችሁ በሰይፉ ፋንታውን ስም በሐሰት እየተነገደ ነው ተብሏል በአሁኑ ሰዓት በጋሞ ዞን በደረሰው አደጋ የተጎዱ ወገኖችን ለመርዳት በሚል ባንጋፋው ጋዜጠኛ ሰይፉ ፋንታውን ስም የሚሰራጭ መረጃ ፍጹም ሐሰተኛ መሆኑን እንድታውቁ ይፈልጋል አጭበርባሪዎቹ በከፈቱት አካውንት አማካኝነት ለእያንዳንዱ ላይክ 1 ብር ይከፈላል እንዲሁም ደግሞ ለእያንዳንዱ ሼርና ፎሎ 5 ብር ለተጎጆች ይገባል በማለት እያጭበረበሩ ነው ይህም ፍጹም ውሸትና የህዝቡን ቅንነት ተጠቅመው የራሳቸውን ገጽ ለማሳደግ የሚጠቀሙበት እኩይ ተግባር ነው ሲል ጉርሻ ፔጅ አስነብቧል ጋዜጠኛ ሰይፉ ፋንታሁን በዛሬው ዕለት የታዲያስ አዲስ የሬዲዮ ፕሮግራሙ ላይ በዚህ ጉዳይ ላይ ዝርዝር ማብራሪያና ማስጠንቀቂያ ይሰጣል ተብሎ ይጠበቃል ሰይፉ ማስጠንቀቂያ ሰጥቷል ስለዚህ ጉዳይ አውርቷል በጣም አሳሳቢ ነው በነገራችን ላይ በተለይ በተጎዱ ሰዎች መለመንና በእነሱ ማትረፍ ማለት እኔ በጣም ነው የሚገርመኝ እና ሰው አቋራጭ ይፈልጋል ሰው ገንዘብ ለማግኘት ብዙ ጊዜና ኔት ሚዲያ እንደምትከታተሉ ምን እንደምታዩ ለይታችሁ ወቁ በዚህ ዘመን በጣም ትንሽ ይከብዳል ሌላኛው ጉዳይ የአዶናይ አሜሪካ መሄድ ነው አዶናይ ከትራምፕ ጋር ሊገናኝ ነው ምናምን ይላሉ ግን አዶናይን ማድነቃችን ግድ ነው ከትራምፕ ጋር ያላችሁት ግን በዚህ ሰዓት እጅግ ደስ የሚል ነገር እየተሰማ ይገኛል ወጣቱ ቲክቶከር አዶናይ ያስጀመረው 100 ህፃናትን የማሳከም ፕሮጀክት ዓለም አቀፍ ትኩረትን አግኝቷል ታዋቂው የቢል ጌት ፋውንዴሽን የአዶናይን ጥሪ በመደገፍ 25 ህፃናትን ለማሳከም መስማማቱን አዶናይ በይፋ አጋርቷል ወጣቶች ሀገራቸውንና ወገናቸውን እንዴት መጥቀም እንደሚችሉ አዶናይ ትልቅ ተምሳሌትና ብርታት ነው ለህፃናቱ ፈውስን ለአዶናይ ደግሞ ጥንካሬን እንመኛለን መልካም ምሽት የኢትዮጵያው ቲክቶከር አዶናይ በአሜሪካ ዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ የእራት ግብዣ ቀረበለት ከውስጥ እየወጡ ባሉ መረጃዎች መሰረት ይህንን ሲሳይ አሁን በዚህ ሰዓት ላይ እየሰማን እንገኛለን ቲክቶከር አዶናይ እንግዲህ ወደ አሜሪካ ያቀናበት 100 የልብ ታማሚ ህፃናትን ለማሳከም እንደሆነ ሁላችንም የምናውቀው ነው በዚህም እንግዲህ የቢል ጌት ፋውንዴሽን ሩዋንዳ ማለት ነው 25 ህፃናቶችን ለማሳከም ቃል ገብቶለታል ማለት ነው በተጨማሪም የፕሮግራሙ መጨረሻ ላይ ማለት ነው ዶናልድ ትራምፕ እንግዲህ የእራት ግብዣ ሊያደርጉለት ነው ተብሎ እየተወራ ይገኛል ይህንን መረጃ ደግሞ እጄ በቅርቡ መለሳለሁ ተጨማሪ መረጃ ቤቱን ፎሎ ላይክ ማድረግ እንዳይረሳ ሁላችሁም ሪፖስት እና ኮፒ ሊንክ አድርጉ ኢትዮጵያውያን ከእስራኤል ሊባረሩ መሆኑን በዚህ ሰዓት መረጃዎችን እየተመለከትን እንገኛለን እስራኤልም የህግ ከለላ የላቸውም ያለቻቸውን ኢትዮጵያውያን እያሰረች መሆኑን ጭምር ነው እየሰማን የምንገኘው ይህ ብቻ አይደለም 1000 የሚደርሱ የትግራይ ተወላጆችን ጨምሮ በአጠቃላይ 8000 የሚደርሱ ኢትዮጵያውያን እየታሰሩ ነው እንዲሁም ደግሞ ከሚቀጥለው ወር ጀምሮ ወደ ኢትዮጵያ ሊባረሩ መሆኑን ወይም ደግሞ ከእስራኤል ማለት ነው ሊባረሩ መሆኑን ጭምር ነው መረጃዎች እየወጡ የሚገኘው እስራኤልም እንግዲህ ቤተ እስራኤላውያን ያልሆኑ ኢትዮጵያውያን ናቸው እነዚህ ይባረራሉ ያለቻቸው ዜጎች ማለት ነው ከትግራይ እንዲሁም ደግሞ ከተለያዩ የኢትዮጵያ አካባቢዎች ላይ ወደ እስራኤል የሄዱ እንዲሁም ደግሞ ጥገኝነትና የመኖሪያ ፍቃድም ጨምሮ የትምህርት እንዲሁም ደግሞ አስፈላጊ የሆኑ ሰነዶችን ያላሟሉ ኢትዮጵያውያን በዚህ ሰዓት እየታሰሩ ነው ከሚቀጥለው ወር ጀምሮም ወደ ሀገራቸው እንደሚባረሩም ጭምር መረጃዎችን እያወጡ ይገኛሉ ነገር ግን በእስራኤል ውስጥ የሚገኙ የሰብአዊ መብት ተሟጋቾች ይህንን የእስራኤል ውሳኔ ለመቀልበስ በዛ ወይም ደግሞ በእስራኤል እንዲቆዩ ለማድረግ እንግዲህ የተለያዩ አቤቱታዎችን እንዲሁም ደግሞ ደብዳቤዎችን እያስገቡ መሆኑን ጭምር ነው እየተነገረ የሚገኘው ነገር ግን አሁን ላይ ማለት ነው ኢትዮጵያውያን በእስራኤል ውስጥ እየታሰሩ ነው የህግ ከለላ የሌላቸው እየታሰሩትን ጨምሮ 8000 የሚደርሳሉ ተብሎ የሚገመቱ ኢትዮጵያውያንም እንግዲህ ከሚቀጥለው ወር ጀምሮ ይባረራሉ እንደተባለ ጭምር ነው መረጃዎችን እየሰማን የምንገኘው በዚህና በሌሎች አዳዲስ መረጃዎች በድጋሚ ይመልሳል የመባረራቸው ነገር ጉዳት ነው ከ8000 በላይ ኢትዮጵያውያን ሊባረሩ ነው እየተባለ ይገኛል እሱ ብቻ ሳይሆን ለዓለም አቀፍ ህዝብ ሁላ በቃ ስጋት የሆነው ጦርነት ነው ኢኮኖሚካል ክራይሲስም ተፈጥሯልና በዚህ ጊዜ ኢቭን ነዳጅ ከተማችን ውስጥ እንዴት እንደሆነ በተለይ አዲስ አበባ ውስጥ የምትኖሩ ሰዎች ታቁታላችሁ ከአዲስ አበባ ውጪ ደግሞ የምትኖሩት በሚዲያ ምናምን ተሰሙ ይሆናል
ብቻ የተለያዩ የሀገሪቷ ከተማ ውስጥ ትልልቅ ወይ ደግሞ ረጃጅም ሰልፎች አሉ፣ የነዳጅ ሰልፎች። ስለ ነዳጅ ካወራን አይቀር አንዱ ሹፌር ሌላ ስራ ጀምረዋል በነዳጅ ምክንያት። ተመልካባ ሻይቡና ጀመረች ነው። ምን ነው ናፍጣ አሪፍ ስራ ነው። ናፍጣ ኦኬ ባለመኖሩ እንደሚታየው ሰልፍ ነው እንዳለ እና ሻይቡና ጀመርክ። አሁን ቡና እየሸጥክ ነው? ቡና ኋላ ወንበር ቡና ለተሳፋሪዎች ነው ወይስ ሻይቡና አረከው? ሻይቡና አረከው እንዳለ። አረ ይመች፣ ምርጥ የስራ ፈጠራ ነው። መኪናውን እንደ ቤት። አረ ይመች፣ በጣም ተመችቶኛል። አሪፍ ፈጠራ ነው። እሺ ለሌሎቹ ናፍጣ ለሌላቸው ምን ትመክራለህ? ናፍጣ ለሌላቸው እንደኔ ሻይ ቡና ይስሩ፣ ሹፌርና ቆመው። በቃ በጣም አሪፍ ነው። በጣም አሪፍ ተሞክሮ ነው። ቢኒያም መቄዶንያ ሌባ ነው። እንዴት ሌባ እንደሆነ በማስረጃና በመረጃ ዛሬ ነግራችኋለሁ። ሰጥቶላችኋል። ቢኒያም መቄዶንያ በጣም ብዙ ኢትዮጵያውያን እናትና አባቶች የታመሙ ሰዎችን ከጎዳና ላይ ከችግር ሰርቆ በስነ ስርዓት እንዲኖሩ ያደረገ ሌባ ነው። ቢኒያም መቄዶንያ የራሱን ላይፍ ትቶ ማለት ነው። በጣም ወፍራም ነበር፣ ምንም አልጎደለውም። አሁን ኢቭን ማለት ነው ብታዩት በጣም ነው የምታዝኑት። ከራሱ ላይ ሰርቆ ለሰዎች ህይወቱን የሰጠ ሌባ ነው። አሳልፎ ከራሱ ላይ ሰርቆ ማለት ነው። ዘመኑ ሳምበዲን ሌባ ነው የምንልበት ጊዜ ስለሆነ እንደው በዚህ ቢገባችሁ፣ እንደው አየከናችሁን ባታስነኩ፣ እንደው የተከበረ ሰው ሁሉ ሲናድ ዝም ባትሉ፣ እንደው ይሄን ብትረዱ። አይከን ያጣንቀን እንደዚህ ለልጆቻችን ምናሳየው በግልጽ ምሳሌ የሚሆኑ ሰዎችን ያጣንቀን። ያኔ ለሀገር መልካም ነገር ብንረጋጋ አሪፍ ነው። ብንረጋጋ ደስ ይለኛል። ብንረጋጋ የምንጠይቀውን በስነ ምግባር ቢሆን፣ ጥያቄ ካለንም ጨዋ አትሊስት አይደለም አንድ ሰው ላበላ ሰው እንኳን የጨዋ ንግግር መናገር አለ። ምን አይነት አስጠሊ ቀፋፊ ዘመን ውስጥ እንደገባን አይ ዶንት ኖ። በጣም ነው የሚበሽቀው። በጣም ነው የበሸቁት። እውነትም ሌባ ማለት ከጎዳና ሰርቆ ሰውን የሚረዳ። እኔ ዶክተር ቢኒያም እንደ ማንም ሰው የሆነ ተራ ጥያቄ ቢነሳበት ራሱ መወቀስ ያለበት አይመስለኝም። እስከዛሬ ድረስ ያደረገውን ማንም ነገር የማያደርገውና ያደረገውና ራሱን ትቶ ለሰው የሚኖር ሰው ማለት ብዙ የሚወራው ሰሞኑን ሰምታችኋል። ከእርዳታ ጋር ተያይዘው ብዙ ችግሮች አሉ። ግን የመቄዶንያ ማስታወቂያ የሰሩ ቲክቶከሮች ራሱ አንዳንዶቹ የሆነ ጭምጭምጣዎች አሉ። እንዲህ ማለት አልፈልግም እንጂ በተሰጦ የሰሩትን ሰዎች ማመስገን ማወደስ ነው ያለብን እንጂ እኔ ዶክተር ቢኒያም ምንም የሚወቀስ ማለት ምንም የሚባል ሰው ራሱ እኔ ሰው ስለመሆኑ ራሱ በጣም የምጠራጠር ዓለም ሎሬት ኮር እውነተኛ ክርስቲያን ኮር ፕሮፌል ላይ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ፣ ደስታ በቤት ይግባ። ቲክቶክ ላይ እኮ ፒንክ ነው ጥቁር አረ ሀበሻ እኮ ምን ነው አንተ? ቆይ እረፍ ብሎክ ነው ማደረግሽ። ትንሽ ቅር ያለኝ ነገር ምንድነው? ያው ወሸላው ትንሽ ነው። ጋይስ ገስ ዋት ዛሬ ብራዚሊያን ዋክስ ነው የተሰራው። ይህ ቪዲዮ ለባለቤቴ እህት ነው። ታገቢው አንቺ ታገቢው አብራችሁ ኖራችሁ የኑላ አመት ታገቢው ምንድነው ወሬ የምታቀሳስሪው? ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘና ፈታ እንዳላችሁበት ተስፋ አድርጋለሁ። ፕሊስ ላይክ አድርጉ። ቀጣይ በምርጥ ቪዲዮ እንገናኝ።